ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ዛሬ በአዲስ ቶፒክ ከእንደገና ተገናኝተናል። እንደዚሁም ደግሞ አዲስ እንግዳ አለኝ። የእግር ኳስ ጋዜጠኛ መንሱር አብዱልቀኒ ከኔ ጋር ቻት ያደርጋል። ዛሬ ስለ ኒኮላ አኔልካ ዶክመንተሪ ሚስአንደርስቱድ ነው የምናወራው። በመጀመሪያ መንሱር በጣም ነው የማመሰግነው ጊዜን ሰውተህ ከኔ ጋር ለማውራት ፈቃደኛ ስለሆንክ እንኳን ደህና መጣ። እንኳን ደህና ቆየኸኝ። በጣም አመሰግናለሁ። አዎ እንግዲህ አንተ ለፈረንሳይ እግር ኳስ ቅርብ ነህ ብዬ አስባለሁ። ምንም እንኳን በቅርብ ጊዜያት ያን ያህል የፍሬንች ፉትቦል ብዙ ሰዎች ይከታተሉታል ብዬ አላስብም። ግን የአኔልካን ጉዳይ ከማየታችን በፊት የፈረንሳይ ፉትቦል በአጠቃላይ የክለብም የናሽናል ቲምም ምኑ ነው የሚማርክና ሰዎች ሊያዩት የሚገባ ምክንያት ምንድነው ብለህ ታስባለህ? በመጀመሪያ የፈረንሳይ እግር ኳስን ለመከታተል ስመርጥ በተለይ ከልጅነቴ ጀምሮ የመጀመሪያው የውጭ እግር ኳስ የምከታተለው ሊግ ስለነበረ ነው እንጂ እና ደግሞ ገና በትምህርት ቤት ኤሌመንተሪ ትምህርት ቤትም እያለሁኝ እንኳን የእግር ኳስ ሰነዶችን በማገላበጥ መጀመሪያ እንደ ስዕሉን የምታየው ነገር አለ አይደል? ያንን እንኳን ማየት የቻልኩት በፈረንሳይ እግር ኳስ ስለሆነ እንደገና የታላላቆች ተጽዕኖም ነበረውና የፈረንሳይ ብሔራዊ ቡድን ደጋፊ ሆኜ ከ7 ዓመት ጀምሮ እንዲያውም ስራ እስከምጀምር ድረስ በጣም ፋናቲክ ደጋፊ ነበርኩኝ ለፈረንሳይ ብሔራዊ ቡድን። ያ ነው ይሄ መጀመሪያ አለ አይደል? የመጀመሪያ ኢምፕሬሽን የፈጠረው ነገር ነው እንጂ በእግር ኳሱ ጥራት ጉዳይ አይደለም። አሁን ሲገባኝ በእግር ኳሱ ጥራት ጉዳይ አይደለም። በቲን እድሜዎች ላይ በነበርኩበት ጊዜ ጉርምስና ወቅት ላይ ደግሞ ብዙ የፈረንሳይ የብር ጓደኞች ነበሩኝ። ያኔ ኢሜል የለም እንደዚህ እንዳሁኑ ምናምን ብዙ ስለነበሩኝ ወደ 19 ነበሩኝ። የሚገርምህ ከፈረንሳይ ከሜንላንድ ፈረንሳይ ብቻ ሳይሆን እነዚህ ከአንቲ ወደ ማርቲኒክ ጓዳሉፕ አካባቢ ሁሉ ሳይቀር ብዙ መጻጻፋቸው ነበሩና ለምን መሰለህ ከነሱ ጋር የተገናኘሁት ኦንዝ ሞንዲያል የሚባል ወራይ መጽሔት አለ። በፊት ኦንዝ እና ሞንዲያል የሚባሉ ሁለት የፈረንሳይ እግር ኳስ መጽሔቶች ነበሩና በኋላ ውህደት ፈጠሩና ኦንዝ ሞንዲያል ተባሉ። እና እነ ሁሴን ሰብስክራይበሮች ነበሩ። ፍራንስ ፉትቦል እና ኦንዝ ሞንዲያል ሰብስክራይበሮች ስለነበሩ በየወሩ በየሳምንቱ ቤታችን ይመጣ ነበር። እና የልጅነት ኢንተረስት ሆኖ የብር ጓደኛ ፔጅ አለ እዛ ላይ የብር ጓደኞችን አይ ነበር የፉትቦል ፋኖች የሚገናኙበት። እና አንድ ቀን ለኦንዝ ሞንዲያል ኤዲቶሪያል ለጽፈት ቤቱ ደብዳቤ ጻፍኩኝና እኔም ፈልጋለሁ ጓደኛ ብዬ ጻፍኩኝ። አተሙት እኔ ማርሴይ ደጋፊ ነኝ። ሌላ ከማርሴይ ውጪ የባርሴሎናን ጨዋታ እከታተላለሁ ብዬ ጻፍኩኝ። ያኔ እነ ጋርዲዮላ ያ ድሪም ቲም ነበረ ዮሃን ክራይፍ። ግን ከዛ መጽሔቱ ፈረንሳይ ግዛት ሁሉ ስለሚበተን እዛ ካሪቢያንም ያሉት እዚህም ኢንዲያን ኦሽን ላይ ያሉት እዛ ሜንላንድ ፈረንሳይ ያሉት ልነግርህ አልችልም። ከስንት ሀገር መሰል የደረሰኝ መልክት ከስንት ሀገር እና ከአንዳንዶች ጋር በቃ ወዳጅ ሆኜ በተለይ ከአንዷ ጋር የነበረን ግንኙነት በጣም ጥብቅ ስለነበር ማርሴይ ከተማ የምትኖር የማረሳው ብዙ ነገር አድርጋልኛለች። ከማርሴይ ተጫዋቾች ጋር ሁሉ በሆነ መንገድ አገናኝታኝ ነበር። እነሱ የላኩልኝ መልክት ሁሉ ነበረ። የበርናርድ ታፒ መኖሪያ ቤት ምናምን ልምምድ ማዕከሉ የሜጋስቶሩን ምስሎች መርቸንዳይዞች ትልክልኝ ስለነበረ በቃ የፈረንሳይ እግር ኳስ ጋር የነበረን አታችመንት በጣም ጠነከረና የመጀመሪያ ኢምፕሬሽን እና እነዚህ ምክንያቶች ናቸው እንጂ የፈረንሳይ እግር ኳስ በአውሮፓ ታላላቅ ሊጎች 5ኛ ተመራጭ ኦብቪየስሊ። እንዲያውም አንዳንዶች በአንድ ወቅት እንዲያውም አሁን ይሻላል፣ በአንድ ወቅት እንዲያውም የፖርቱጋልም የራሻም ሊግ የተሻለ ነው ይባል ነበር አይደል? ብዙ በተለይ የአፍሪካ እግር ኳስን ለሚወዱ ብዙ አፍሪካውያን ፍራንኮፎን አፍሪካውያን ሀገሮች ተጫዋቾች ስላሉ እሱ ይመረጣል። ከዛ ውጪ ግን በእግር ኳስ ጥራት ካልክ ነው አይደለም ይቀርዋል። ከሌሎች ሪሌቲቭሊ ይቀርዋል። ግን አንድ እኔ ፐርሰናሊ የፈረንሳይ ፉትቦል ደስ የሚለኝ የታለንቶች መፍለቂያ መሆኑ ነው። ሊግ ኦፍ ታለንትስ ነው እንደውም ሲያስተዋውቁ ሊጋቸውን የሚሉት እና ያው ዛሬ የምናወራው
አንድ በሊጋ አልፎ የመጣ ትልቅ ታለንት ነውና ኒኮላ አኔልካ በቅርቡ ሚስአንደርስቱድ የተባለ የኔትፍሊክስ ዶክመንታሪ አውጥቷልና በጣም ብዙ ሰዎች ሲያወሩበት ነበረ በጣም ኢንተረስቲንግ ነበር እዛ ውስጥ የተመለከትናቸው ነገሮች ነው የምናወራውና መጀመሪያ ሲጀምር ፒኤስጂ የአንደር 19 ቡድን ገብቶ ነበር ከዛ ግን ዶክመንታሪው ላይም ሲናገር እንደሰማነው ወደ ዋናው ቡድን ማድረግ ከባድ ነበር እንደነ ጆርጂያ የመሳሰሉ ትልልቅ ተጫዋቾች ነበሩ በወቅቱና ብዙ አልቆየም ፒኤስጂ ወደ አርሰናል አምርቷል ግን ወደ አርሰናል ያመራበት መንገድ በጣም ኮንትሮቨርሻል ነበር ሚዲያ ላይም ብዙ ወሬ ፈጥሮ ነበርና የፒኤስጂ አጭር ቆይታውንና ወደ አርሰናል የሄደበትን መንገድ እንመልከት እሺ እንግዲህ የፓሪስ ሰን ጀርማ መጀመሪያ ለኒኮላ አኔልካ ፕሮፌሽናል የመጀመሪያ ጨዋታ እንዲያደርግ እድል ሰጠው አጋጣሚ ተፈጠረለት እንጂ ብዙ አልቆየም በዛ ክለብ ውስጥ የቤተሰቡ ተጽዕኖ በኬሪየሩ ሁሉ ችግር እንደፈጠረበት ታውቃለህ ምንም እንኳን እነሱ ትክክለኛ ስራን የሰራ ነው ቢሉ ግን ገንዘብ ፈላጊዎች ይመስላሉ ጥቅም ፈላጊዎች በማቴሪያል የበለጠ ወንድማችን ማግኘት አለበት የሚል አቋም ያላቸው ይመስላል ለዚህ ምንድነው ይሄ በጣም ያልተረጋጋ ሴትል ያላደረገ የእግር ኳስ ተጫዋችነት ህይወት እንዲኖረው ምክንያት ሆኗል የኒኮላ አኔልካ ቤተሰቦች ምክንያቱም ወደ ከፒኤስጂ ወደ አርሰናል የተዘዋወረበት አጋጣሚ በዶክመንታሪው ላይም እንደተነገረው ከዛ በፊትም እንደምናውቀው ብዙ አወዛጋቢ ነበር ከአርሰናል ወደ ሪያል ማድሪድም ያደረገው ዝውውር አወዛጋቢ ነበር ሪያል ማድሪድ ውስጥ ያለም ብዙ አወዛጋቢ ነገሮች ተፈጥረዋል ከሪያል ማድሪድ በኋላም በገባባቸው ክለቦች አንዳንዶቹ ጋርም ስትመለከት የወንድሞቹ ተጽዕኖ ከፍ ያለ ነው እሱ የሚለው አንድ የፋይናንስ ጉዳይ ላይ ምሁር የሆነ ወንድም አለኝ ፕሮፌሰር ነው አንደኛው ደግሞ እግር ኳስ ተጫዋች ነው ስለዚህ ከሁለቱ ይሄ ስለ ፋይናንስ ያውቃል ይሄ ስለ እግር ኳስ ያውቃል ከነሱ ውጪ ነው ወደ ቴጄ ምሪት ልጠብቅ እነሱ ይያሉኝና ቤተሰቦቼ ናቸው የምፈልገውን አድርገውልኛል ምንም ቢሆን ጥፋተኛ ያረጋቸውም ግን የፈረንሳይ ሚዲያ በፊትም የፈረንሳይ ሚዲያ በኋላም ደግሞ የእንግሊዝ መገናኛ ብዙሃን ግን እነዚህን ወንድሞች ወይም ቤተሰቦቹን በጥሩ ያነሷቸው እና ዋናው ከፒኤስጂ በፊት እኔ የበለጠ የኒኮላ አኔልካን የእግር ኳስ ተጫዋችነት ህይወት መሰረት አሲዟል ማለት ክሌር ፎንቴን ልጅ ነው እንግዲህ ክሌር ፎንቴን ሳንትር ደ ፎርማሲዮን ነው የሚሉት የልህቀት ማዕከል ነው ፈረንሳይ ውስጥ ካሉ 12 በፌዴሬሽኑ ስር ካሉ 12 የተለያዩ ቦታዎች ላይ ከተከፈቱ ዕውቅ የሴንተር ኦፍ ኤክሰለንስ ወይም የልህቀት ማዕከላት በጣም ስመጥሩ ነው ልክ እንደዚሁ ማርሴይ ቪሺ ሻቴሩ ምናምን የሚባሉ የተለያዩ ቦታዎች ላይ እንደ ክሌር ፎንቴን አይነት አሉ ግን እንደ ክሌር ፎንቴን ግን ስመጥር ግን የለምና እዛ ውስጥ የወጡ ልጆች ናቸው 1998 የዓለም ዋንጫን የ2000 የአውሮፓ ዋንጫ አሸናፊ ቡድንን የሰሩትና አኔልካ ስትል አኔልካ የተሰራው ሞልድ የተደረገው በክሌር ፎንቴን ስለዚህ ክሌር ፎንቴን ጣጣውን ጨርሶ ነው ፒኤስጂ ውስጥ የመጀመሪያ ፕሮፌሽናል ጎሉን ያስቆጠረበት የፕሮፌሽናል ኮንትራክት የፈረመበትና ግን ምንድነው እዛው ዶክመንታሪ ላይ እንዳሉትም አርሰን ቬንገር የኒኮላ አኔልካ ህይወት የብዙ ወጣቶች ህይወት ታሪክ ነው የ19 20 21 ላይ ያሉ ወጣት ተጫዋቾች ሁሉ ጊዜ ሴንሲቲቭ ናቸው ሁሉ በጣም ሴንሲቲቭ ናቸው ሲጨበጨብላቸው ሁሉ ነገር ያገኙ ይመስላቸውና ይረካሉ ገና ብዙ ማደግ እንዳለባቸው የበለጠ ሊጨበጨብላቸው የሚያስችል ደረጃ ላይ እንደሚደርሱ አይረዱ በተለይ በዙሪያቸው ያሉ ሰዎች ደግሞ ሆይ ሆይ የሚሏቸው ከሆነ ለምን በቃ የበለጠ ታገኛለህ አሁኑኑ እዛውጣ አሁኑኑ እዚህ የሚሏቸው ከሆነ እነዚህ ልጆች በእነሱ ተጽዕኖ ውስጥ ነውና ያሉት ችግር ውስጥ መግባታቸው አይቀርም እኔ አኔልካ ህይወት በደንብ ተገልጿል እዛ ላይ በቬንገር እዚህ ላይም ከተገለጸ ውጪ እንደ ፈረንሳይ ደጋፊነቴና እንደ እግር ኳስ ጋዜጠኝነቴ አኔልካን ህይወት ለረጅም ጊዜ ተከታትያለሁ ሪታየር እስኪያደርግ ድረስ ማለት ነው እና ውዝግብ የማያጣው መሆኑ ግልጽ ነው እና በዛ በፒኤስጂ
ብዙም ገና በደንብ በአራት እግሩ ከመቆሙ በፊት ለዝውውርም ወደ እንግሊዝ ለመሄድም የተነሳሳበት ምክንያትም የቤተሰብ ተጽዕኖና የራሱን ወጣትነት የጉርምስና አርቆ ያለ ማሰብ ያ ሆት የሆነ እድሜን የአፍላ እድሜን ስሜት ሬዚስት ያለ ማድረግ ችግር እንጂ ለኔ ኒኮላ አኔልካ ህይወት አሁንም ቢሆን ምልህ ካጀማመሩ እስከ አጫራረሱ ድረስ ሰማ ነው እንጂ አየ ነው እንጂ ልክ እንዳልተፈጸመ ፊልም ነው ማየው ልክ እንደ በደንብ I think ቴሪ ኦንሪን በዚህ መልኩ መሰለኝ የገለጸው ግን ይሄ አገላለጽ በዲዬጎ ማራዶና ላይም ይባላል ታሪኩ ተጀመረ ታሪኩ ተጋመሰ አጨራረሱን ግን በደንብ አላየ ነው እንዴት ቢሆን ነበር ግን ይሄ ያለቀ ፊልም ነው ምንለው አኔልካ እንዳጀማመሩ በዛው በተነሳበት ቴክ ኦፍ ባረገበት ግራፍ እንደዛው ወደ ላይ ይወጣ ሄዶ ፒኩ ላይ ደርሶ ከዛ በኋላ በተፈጥሯዊ በሆነ ሁኔታ እየወረደ ቢመጣና በመጨረሻ ህንድሚውን ቻይና ተጫውቶ ቢሆን ኖሮ በደንብ ተጠናቋል ማለት ግን ይሄ የሚያሳየን ነገር አለ አንድ ተጫዋች ፖቴንሻሉን ሙሉ ለሙሉ እውን አድርጎ ለማሳየት በብዙ ተጽዕኖች ውስጥ ይወድቃል በተለይ ኒኮላ አኔልካ በፔጄ ውስጥ በነበረበት ጊዜ በዛ እድሜ ላይ በቀላል ተጽዕኖስ ሊወድቅ የሚችል ስለሆነ ያልሆነ ቅርጽ ሰጥቶታል ብዬ አስባለሁ የፓሪስ ሰን ጀርመን መነሻው ብዙዎቻችን ወደ አርሰናል ተዘዋውሮ በአርሰናል ተሳካለት የበለጠ ዝነኛ ሆነ አርሰን ቬንገርን አገኘ የበለጠ ምንድነው ሼፕ ተደረገ ብለን ልናስብ እንችላለን ግን የፔጂው መጥፎ አጋጣሚ ወይም ምንድነው ባድ ኤክስፒሪየንስ ልበለው መጥፎ ተሞክሮ አወጣጡን ነው ውዝግቡ የእግር ኳስ ተጫዋችነት ህይወቱን የኋለኛ ህይወቱንም በጣም እንደረበሸበት ግን ግልጽ ነው እዛ ጋር ስሙዝ ሆኖ ቢሆን ኖሮ ከአርሰናል ወደ ሪያል ማድሪድ ያደረገውም ዝውውርም ስሙዝ ሆኖ ቢሆን ኖሮ የአኔልካ ፊልም እንዳሰብ ነው እንዳጀማመሩ ተፈጽሞ እንዳይሆን ነበር እና የፔጄ መሰረቱ ባምፒ ነው ይሄ ቀጥ ያለ አልነበረም መንገጫገጭ ነበረው ያ መንገጫገጭ ደግሞ ሾኩ እስከ እግር ኳስ ተጫዋችነት ህይወት ፍጻሜው ድረስ አብሮት ተጉዞ ልክ ነው በተለይ እንደዚህ አድርጌ ነው የምገልጸው ወደ አርሰናል የሄደበት መንገድ አንተ እንደገለጽከው በጣም ብዙ የሚያወዛግቡ ነገሮች የነበሩት ነበር ማለት ይቻላልና በተለይ አርሰን ቬንገር እና ፓትሪክ ቪዬራ ነበሩ ረድተውኛል ብሎ የሚያስበው አርሰናል በነበረበት ወቅት በጣም ጥሩ ፐርፎርማንስ ማሳየት ይችላል መጀመሪያ መላመድ ከብዶ ነበር ብሎ ተናግሮ ነበር የእንግሊዝ እግር ኳስ ሞር ፊዚካል ነው ሞር ፈጣን ነውና ከዛ ጋር መላመድ ከብዶ ነበር ብሎ ተናግሯልና እሱ ያው ሲሄድ እንደ ትልቅ ሎስ ነበር የታየው ነገር ግን ቴሪ ኦንሪ ነው ያስፈረሙትና በጣም የበለጠ ታሪካዊ ስኬት አገኙ እሱ ወደ ሪያል ማድሪድ ሙቭ አረገ 2000 ላይ ቻምፒየንስ ሊግን አሸነፈ ከሪያል ማድሪድ ጋር ግን እዚህ ጋር ሁለት ነገሮችን የሪያል ማድሪድ ቆይታው ላይ አስተውያለሁ አንደኛ የተናገረው ነገር ምንድነው ያ የቻምፒየንስ ሊግ ድል የመጨረሻ እንደሚሆን አላሰብኩም ነበር ገና 20 ዓመቴ ነበርና ብዙ ቻምፒየንስ ሊጎችን እንደማሸንፍ አስቤ ስለነበር ኢንጆይ ማድረግ ያለብኝን ያህል ኢንጆይ አድርጌዋለሁ ብዬ አላስብም ብሎ ተናግሮ ነበር ከዛ በተጨማሪ ደግሞ ምን ነበር ያለው የስፔን ፕሬሶች በጣም ይጫኑኝ ነበር ሁሌ ኔጌቲቭ ነበር የሚጻፉትና ያው ብዙ ጊዜ እኛ ፎከሳችን እንግሊሽ ፉትቦል ላይ ስለሆነ የእንግሊሽ ሚዲያ እንዴት ኦፕሬት እንደሚያደርግ እናውቃለን ግን ብዙ ጊዜ ከምንሰማውም ከምናየውም ነገር የስፓኒሽ ሚዲያም በጣም ከባድ ሚዲያ ነው ክሪቲሲዝም ላይ አይቻልም በጣም ጠንካራ ቮካል ነው አድሏይም ናቸው በጣም ያደላሉ ፓርሻሊቲ በጣም አለዛ የፈረንሳይ ሚዲያ በስፖርት ጆርናሊዝም ከስፔኖቹ በጣም የተሻለ ነው በጣም የተሻለ ነው ስለ የተሻለ ነው ይባላል እሺ እኔ ጀጅ አላርገው ግን የተሻለ ነው ይባላል ምክንያቱም ወገንተኝነት በጣም ፈጦ የሚታይበት ፕሬስ ነው የስፔን ፕሬስ ለምሳሌ ማርካና አስም ካየ ከሪያል ማድሪድ ውጪ አይተነፍሱ ሁሉ ነገራቸው ሪያል ማድሪድ ነው እና ኤልሙንዶ ዲፖርቲቮን ብታይ እና ስፖርት በጣም ባርሴሎና ዘመም ናቸው ለኪፕ እንደዛ አይደለም ፍራንስ ፉትቦል እንደዛ አይደለም እነርሱ እንዲያውም እዛው ዶክመንተሪ ላይ አይተዋል አይደለ የቴሪ ኦንሪ የአየርላንድ
አየርላንድን የጣሉበትና ለ2010 የዓለም ዋንጫ ያለፉበትና የእጇን ጎል የፈረንሳይ ሚዲያ እንዴት ሀመር በጣም ክሩሲፋይ ነው ያደረጉትና ምክንያቱም ለሀገራቸው ውጤት አምጥቷል እኮ አጭበርብሮም ቢሆን የአርጀንቲና ሚዲያ ለሃንድ ኦፍ ጎል እንደዚህ አልሆነም የፈረንሳይ ሚዲያ ግን ኖ ይሄ ቡድን ያንን ሶሉን ያጣ ቡድን ነውና በእንደዚህ አይነት የራሱ ቫልዩ ያለው እሴቱን የጣሰ ቡድን ነው ተብሎ መላው የፈረንሳይ ሚዲያ ነው የከተከተውና ይሄንን አሁን በስፔን ብታይ አይኖርም አንድ ሪያል ማድሪድ ተጫዋች በዚህ መልኩ ቻምፒየንስ ሊግን ቢያመጣላቸው ወይ የዓለም የክለቦች ዋንጫ ትልቅ ክብር ቢያመጣ ማርካናስ በእጅ ነው የተቆጠረው ሊሉ ይችላሉ ግን በዛ ደረጃ ግን ተቃውሞት በተቃራኒ ሆኖ ለብቻ ያስቀሩት ራቁቱን ያስቀሩት የፈረንሳይ ሚዲያዎችና አድሏዊነት አለው የፈጠጠ ማለት ይሄ ሐላል ይሆናል አይደለ ኦፊሻል የሆነ አድሏዊነት አለ በስፔን እና ኒኮላ አኔልካም ይኸውልህ ከዶክመንተሪው ውጪ ማስታውሳለሁ አኔልካ በሪያል ማድሪድ በነበረበት ጊዜ መጽሐፍ ጀምሬያለሁ ጋዜጣ ያኔ ጀምሬያለሁ በደንብና አስታውሳለሁ በጣም ሰፋፊ ፊቸሮችን ሰራ ነበር ምክንያቱም በወቅቱ በጣም ከፍተኛ ዋጋ የወጣበት ተጫዋች ስለነበር የዓለም ትኩረት ሁሉ እሱ ላይ ነበር እና በዶክመንተሪው ላይ ያልተገለጸ እሱም ያልተናገረው እሱ መገለሉን ተናግሯል ተጫዋቾች ያገሉት እንደነበረ በማድሪድ ውስጥ ተናግሯል ግን ራውል ኳስ አያቀብለውም ነበር የራውልን ተሰሚነት አስብ ራውል በጣም ዶሚናንት የሆነ ተጫዋች ነው በሪያል ማድሪድ ውስጥ ራውል ካላቀረበ አሁን በባርሴሎና ውስጥ ሜሲ ካላቀረበ ማንም አያቀርብም ማለት እንደ አልፋ ዶግ ነው የሚታዩት እነዚህ ተጫዋቾች በየክለባቸው በየስብስባቸው ውስጥና የማድሪድ አልፋ ዶግ ደግሞ ከአልፋ ዶጎች አንዱ መልበሻ ቤቱን በበላይነት የሚይዙ ተሰሚነት ካላቸው አንዱ ራውል ጎንዛሌዝ ነበር እና ራውል ካገለለ ማን ያቀርባል በጣም አሳፋሪ ሆነ በጣም ፊት ይነሱት ነበር በወቅቱ በሰፊው ይዘገብ ነበር ያ እና የማድሪድ ዝውውሩ ትልቅ ስህተት እንደሆነ አሁን ካለፈ በኋላ ገብቶታል ለማድሪድ መጫወት የትኛውም ተጫዋች የሚስብ አትራክት የሚያደርግ ነገር ነው ምንም እሱም አይክዶም ማንንም አይክዶም እኔም አልክዶም ነገር ግን ካለፈ በኋላ ወደ ኋላ መለስ ብሎ ሲያየው ግን አኔልካ በ20 አመቱ ያንን እንዲያስብ ያደረገው ቻምፒየንስ ሊግ የመጀመሪያውን አግኝቻለሁ ከዛ 20 አመቴ ነው ሌሎች ይቀጥላል ብዙ እንዲህ አይነት ክብሮች ከፊት ለፊት ያለ ብሎ እንዲያስብ ያደረገው ነገር በእድሜው በዛ ሰዓት ላይ አርቆ ባለ አለማሰቡ ግን በኬሪየር እንዴት ነው የተጫዋቾች ኬሪየር ልክ እንደ ስትሪም ነው እንደ ወራጅ ውሃ የሆነ ቦታ ላይ አጀማመሩ ላይ ካገድከው ከታገደው በኋላ ከገደብከው በኋላ ያለው ምንም ቢሆን አንድ አይነት አይሆንም ስትሪሙ በጣም ቆይቶ ነው አንድ አይነት ሊሆን የሚችለውና ክፍተቱ ይሄዳል አብሮ ያ ክፍተት ነው ሲንከባለልበት የመጣውና ችግር የፈጠረበትና በጣም ምንድነው ትራውማቲክ ከባድ ነበር በተለይ በጣም ከባድ ለወጣት አይደለም ለወጣት ተጫዋች በጣም ልምድ ላላቸው ብዙ ነገር አኮምፕሊሽ አድርገው ለሄዱ ተጫዋቾች እንኳን የሪያል ማድሪድ ኢንቫይሮንመንት እንዴት ከባድ እንደሆነ እናውቃለን የቅርብ ምሳሌ እንኳን ጋሪስ ቤል አለ እንዴት ሚዲያው ክሩሲፋይ ያደረገው እንደሆነ እና ያለን ሃሜስ ሮድሪጌዝ አለ በጣም እና ከዛ በኋላ ግን አሁን እንደውም የምናወራበት ቶፒክ እኔ ደርሼ ያዩዋቸውን ቶፒክ መጣን እነዚህ እኔ በሃይላይት እና በፓስት በዜና ነው ማቃቸው ግን እኔ አኔልካም በደንብ ማቀው እንግሊዝ ውስጥ ነው ያው ሊቨርፑል አንድ ሲዝን ቆይቷል ከዛም በኋላ ቦልተን ያ በጣም ብዙ ሰው የሚያደንቀው የሳም አላርዳይስ ቡድን ውስጥ በጣም ኢንፍሉዌንሻል ነበር ከዛ ደግሞ ቼልሲ 2008 ጃንዋሪ ላይ ሙቭ አድርጓልና የቼልሲውን ከመመልከታችን በፊት በተወሰነ መልኩ የእንግሊዝ አመጣጡና ምናልባት የተለወጠ ነገር አለ ብለ ታስባለህ ወደ እንግሊዝ ሲመለስ ከማድሪድ በኋላ በተወሰነ መልኩ በጣም ተቀይሯል ማለት ምን መሰለህ ሸንኮራ የሚጣፍጠው መጀመሪያ ላይ የሆነ ሰው ከመጠጠው ያም ከመጠጠው እንግዲህ ማመሳስለው ለምን መሰለህ አንድም በጣም ያሳዝነኛል የአኔልካ ህይወት ማለት ነው የመጨረሻ ህይወቱ የማን የእግር ኳስ ህይወቱ በጣም ያሳዝነኛል በዚህ ምክንያት ሲንገጫገጭ ስለቆየ ማለት ነው ቀድመም እንደገለጽኩት በአርሰናል ይኸውልህ ከፔዤ ወደ አርሰናል ሲመጣ በአርሰናል የተሳካለት is because of አርሰን ቬንገር ምንም ጥያቄ የለም
ምንድነው ፈረንሳይኛ ተናጋሪ ፈረንሳዊ አሰልጣኝ አገኘ ለወጣት ተጫዋቾች ደግሞ በጣም ጠቃሚ ሆኖ አሰልጣኝ አገኘ ብዙ ፈረንሳይያን ያሉበት መልበሻ ቤት ውስጥ ገባ ገና መንጃ ፍቃድ ሳያወጣ አይደል ፓትሪክ ቪዬራ መንጃ ፍቃድ ሳያወጣ ስለመጣ እኔ አመላልሰው ነበር ባይተዋርነት እንዳይሰማው አደረገና በአርሰናል እንዲሳካለት ድጋፍ የሚያረጉለት ብዙ የቡድኑ አካላት ነበሩ በሪያል ማድሪድ ግን ይሄ የለም ይሄ አልገጠመው እና በአርሰናል የገነባው ስም ነው በሪያል ማድሪድም ያንን ከፍተኛ ዋጋ እንዲከፈልበት ያደረገው እና በፓሪስ ሳን ጀርመን ቢቆይ ኖሮ 1-2-3 አመት ቢቆይ ኖሮ በሉዊስ ፈርናንዴስ ስር በአርሰን ቬንገር ስር ያሳየውን አይነት ማክሲማይዝ የማድረግ ነገር ያሳይ ይሆን ወይ ብለ ብትጠይቀኝ በጣም እጠራጠራለሁ ቬንገር እና ፈርናንዴዝን አንድ ቦታ ስለማላስቀምጣቸው አርሰን ቬንገር በጣም አመቺ ናቸው እና ወደ እንግሊዝ ያደረገው ዝውውር ውዝግቡ ምን መሰለ ትራንስፈር ላይ ውዝግቦች ነበሩ ግን በተጫዋች በዴቨሎፕመንቱ ላይ ግን የሆነ እድገት አሳይቷል ትራንስፈር ዝውውሩ ውዝግብ ነበር በኋላ ግን በመጥፎ እጅ ላይ ወደቀ ነው ማለት ከአርሰናል በኋላ አትሊስት ይወለ በአርሰናል በጥሩ እጅ ላይ ነበር ያረፈው ከባቢ ሁሉ ኢንቫይሮንመንት ሁሉ አመቺ ነበር እንጂ ቬንገር እንዳሉት በአንድ ጀንበር የእንግሊዝ እግር ኳስ ብቻ አይደለም ኢንቫይሮንመንቱ ከባድ ነበር ከፈረንሳይ እንግሊዝ ስትመጣ በአመጋገብ እንኳን ይሰዳደባሉ እናንተ እንቁራሪት በሊታዎች ይሏቸዋል እንግሊዞች አይደል ፈረንሳዮች በአመጋገብ በላይፍ ስታይል በምን ልዩነት አለ እነዚህኞችም ይሰድዋቸዋል እና ከዚህኛው ወደዚህኛው በዛ እድሜ ስትሄድ ደጋፊ ከሌለ አስቸጋሪ ከዛ በኋላ የሪያል ማድሪድ ትራውማው ነው ግን የበለጠ የጎዳው ለቀጣይ ህይወቱ እና ሪያል ማድሪድ እና ከሪያል ማድሪድ በኋላ ያሉ ክለቦች እየመጠጡት ጣፋጭነቱን ጨርሰውት በሞራልም እየገደሉት እድገቱም እየተገደበ የራሱም ውሳኔ ነው አፍተሮል ለነገሩ ግን እነዚህ ነገሮች ሁሉ ከሆኑ በኋላ ነው ወደ ቼልሲ የገባው የቼልሲ ምንድነው እንደ እሱም እኮ አለ ዋው የምፈልገውን ክለብ አለ ወደምፈልገው ክለብ እስቲ አስብ ያኔ በአርሰናል በነበረበት ጊዜ ግን እንዲል ነበር የምፈልገው ክለብ የሚለው እኮ የክለቦች ሁሉ ጣሪያ ቦታ ላይ የሚቀመጠው ሪያል ማድሪድ እዚህ ጋር ግን ይወል ተመልሶ ወደ እነዚህ በተለምዶ ቶፕ 4 ቶፕ 6 ወደምንላቸው ቡድኖች ተመልሶ የመጫወት ተስፋ አልነበረው ቢያንስ ራሱ ተስፋ አላረገም ነበር በቃ የኔ ካሪየር እየወረደን ያለው ከዚህ በኋላ ቦልተን ዌስት ብሮም የመሳሰሉ ክለቦች አይነት ከነርሱ ጋር ነው ልጫወት የሚችለው ብሎ አስቦ ሳለ ነው ቼልሲ በድንገት በሩን ያንኳና ለሱ ያልጠበቀው ነው እንዴት ነው እንደ ነብር ጭራ ነው የቆጠረው ይሄንን እድል ተመልሶ እንደማይመጣው ቆታል ያዘውና ጠንክሮ መስራት ጀመረ መልቀቅ የለብኝም ግን የቼልሲ ህይወቱም ደግሞ በሞስኮ ቻምፒየንስ ሊግ ፍጻሜ ላይ በሰራት የፍጹም ቅጣት በተሳታት ፍጹም ቅጣት ምት ደግሞ እስከ ወዲያኛው ድረስ ራሱ እንደተናገረው እኔ ሳልናገረው ራሱም እንደተናገረው ችግር ፈጠረበታል እና ዲዲዬ ድሮግባ እዚህ ጋር ያቀረበው ምስክርነት በጣም ምርጥ አገላለጽ ነው አንተ ኮምፒቲተር ኮንክ ትልቅ ተጫዋች ሆነ ሁሉ ጊዜ መሸነፍን የማትወድ ተፋላሚ ኮንክ ሽንፈትን የምትጠላ ኮንክ በትልቅ አጋጣሚ ላይ የምትሰራው ስህተት ባራዳ ቋንቋ ምንድነው አይፋታህም አብሮ ይኖራል ሲረብሽ ይኖራል አንድሪያ ፒርሎ ተዛለኝ መጽሐፉ ላይ እንደዛ ብሎ ጽፎ ነበር አይ ቲንክ ዜር ፎር አይ ፕሌይ የሚለው መጽሐፉ ላይ ሲናገር የ2005 የሚላን ሽንፈት ወርልድ ካፕ ማሸነፈው ለ7 ላይ ቻምፒየንስ ሊግን ለዛውም ሊቨርፑልን ራሱን ተበቅሎ አሸንፎ እንኳን ካይምሮ እንዳልጠፋና ብዙ ጊዜ ደጋፊዎች ሆነን ወይ ደግሞ ጋዜጠኞች ወይ ደግሞ ሌሎች ከሜዳ ውጭ ያሉ ሰዎች ተጫዋቾች ሲመለከቱ እንደኛ የሚረሱት ይመስለናል ግን
በጣም አብሯቸው የሚቀር ነገር ነውና ሜንታሊ እንዴት አፌክት እንዳደረገው ተናግሯልና ብሩክ ትክክል የ1996 የአውሮፓ ዋንጫ ላይ አልደረስክ ይሆናል ምናልባት ሬይናልድ ፔድሮስ የተባለ አንድ ተጫዋች ነበር የጠፋው በእንደዚህ አይነት አጋጣሚ ልንገርህ እኔ ከዚዳን ጋር እኩል እንዲያውም ከዚዳን በፊት በፈረንሳይ እግር ኳስ ላይ le grand espoir de football français የሚለው ቃል የፈረንሳይ እግር ኳስ ታላቁ ተስፋ የሚለው እንደ ቅጽል ስም ማለት ነው እየተቀጠለለት ኮሜንታተሮቹ ሊናገሩለት የነበረ ተጫዋች ነው ሬይናልድ ፔድሮስ እና ከዚዳን በፊትም የሚሼል ፕላቲኒን ቦታ ይዛል ተብሎ የታሰበው እሱ ነበር በጣም ወደው ነበር ማርሴይ በቅሌት ምክንያት ወደ ሁለተኛው ዲቪዚዮን ኮር ሲወርድ በዋናው ዲቪዚዮን እንዳማራጭ ይዤ ስደግፈው የነበረው ክለብ የነ ፔድሮስ ኖንት ነበር ድንቅ ጨዋታ ይጫወት ነበር ማነው ፓትሪስ ሎኮ ኒኮላ ዌዴ ክሪስቲያን ካሬምብ ማነው ጃፌት ኒዶራም እነዚህ የመሳሰሉ ተጫዋቾች የነበሩበት ያስብስብ በጣም አስደናቂ ቡድን ነበር በኋላ ፔድሮስ የት ይደርሳል ተብሎ በዩሮ 1996 ግማሽ ፍጻሜ ላይ በሰዓታት ፍጹም መለያ ምት ፈረንሳይ ከፍጻሜ ቀረች በፔድሮስ ምክንያት የሆነ ተባለ ምክንያቱም ስብስቡ የሆነ a big team was in the making አስበው የ98 ያለ ዋንጫ ቡድን የ2000 እየተሰራ ያለበት ነው 96 ላይ ተስፋ ተደርጎበታል የአውሮፓ ዋንጫ ሊያመጣ ይችላል ከ84 በኋላ ለመጀመሪያ ጊዜ ተባለ ነው ይሄ ሁሉ እምነት የተጣለበት ቡድን በፔድሮስ መለያ ምት ስተት ልበለውሽ በመለያ ምት ስለሳተ ከመንገድ ቀረ እና ይሄ ልጅ በዚህ ትራውማታይዝድ ሆነ ጠፋ በቃ ከዛ በኋላ አንዴ ፓርማ አንዴ ማርሴይ አንዴ እጅግ በጣም የሚያሳዝን የእግር ኳስ ህይወትን ያሳለፈው ከዛ በኋላ ሊመጣለት አልቻለም አሁን ቴሌቪዥን የሴቶች እግር ኳስ የፓሪስ ሳን ጀርመን መሰለኝ የሴቶች ቡድን አሰልጣኝ ሆኖ የአንድ ክለብ ባልሳሳት የአንድ ክለብ አሰልጣኝ ሆኖ ይሰራልና ቴሌቪዥን ላይ ለትንተና ይቀርባልና ፔድሮስ አሁን የእንደዚህ አይነት ምሳሌ ሆኖ ሁሉ ይቀርባል እንዲህ አይነት ትልቅ አጋጣሚዎች ላይ አንዴ እምቢ ካለ አለቀ አብሮ ይኖራል ያ ትራውማ ማለት ነው እና ኒኮላ አኔልካም በሞስኮ የቻምፒየንስ ሊግ ፍጻሜ የሳታት ያቺ ፍጹም ቅጣት ምት ወይ መለያ ምት አብሮት የረበሸው እንደኖረ ይሄንን ሊላቀቀው እንዳልቻለ ሊፋታው እንዳልቻለ ራሱ ሲናገር ተሰማ በቃ ሁሉ ጊዜ የቼልሲ አንደኛ ሞስኮ ነው ብሩክ መድረኩ ሞስኮ ነው የቼልሲ ባለቤት ራሻዊ ናቸው የሮማን አብራሞቪች ሀገር ዋና ከተማ ያ ስኬት ለአብራሞቪች ያለውን ትርጉም አንደኛ የሳቸው የረጅም ጊዜ ኢንቨስትመንትና አምቢሽን አህጉራዊ ትልቅ ፍሬ የሚያፈራበት አጋጣሚ ሁለተኛው በሀገራቸው እንደም ክብሩን ያነሱት ቼልሲ ሰሚቱ ላይ ይደርሳል የተባለበት ጨዋታ ነበር it's because of ኒኮላ አኔልካ ይሄ ነገር ሳይሆን ቀር ግን ጆን ቴሪስ ማለት ብዙ ጊዜ አኔልካ ላይ ነው ፎከስ ከአንድ ጓደኛዬ ጋር እየተከራከርን ነበር ጆን ቴሪ ነው አፌክትድ መሆን ያለበት በዛ ጨዋታ ወይስ አኔልካ ግን ጆን ቴሪ ምንም አልሆነም ያን ያህል በዛ ስህተት ማለት ነው በጣም ጥሩ ጥያቄ ነው ይሄ በጣም ጥሩ ጥያቄ ነው ግን ይኸውልህ የአኔልካ ስነልቦናው ላይ የአኔልካ ስነልቦና የተሸነቋቆረ ከዛ በፊት ችግር አለበት ገባ ፍራጃይል ነበር ይሄኛው ግን ጠንካራ አምበል ነው ጆን ቴሪ የተለያየ በቃ ያላቸው ሜንታል ምንድነው ጥንካሬ አንድ ሊሆን አይችልም ይሄኛው ሰበብም አለው ተንሸራቶ ወድቆ ነው ሰበብም አለ ምንም እንኳን ተመቶ ከመታዋላ ቢንሸራተትም ምቾት እንዳልተሰማው ዛ ኳሱን ሲመታ ሊቀርብ ሊችል ይችላል ግን ቡድኑን የሚመራውና እንዲህ አይነት ችግሮች ሲኖሩ የሚመክረውና የተሻለ ሜንታል ስትሬንግዝ አለው የተባለ የተሻለ ሬዚሊየንስ ያለው ተጫዋች ስለሆነ ያን ያህል አፌክትድ አልሆነ አኔልካ ግን ይወለ ኤቨር ሲንስ ከዛ ከአርሰናል ከወጣ ጀምሮ
ችግር ውስጥ ነው ያለው በብሔራዊ ቡድን ችግር ውስጥ ነው ያለው ችግሮችን አሳልፏል የራሱ የሆነ ስነ ልቦናዊ የራሱ ዓለም አለው ኒኮላ አኔልካ የራሱ የሆነ ሲረበሽ የኖረ ዓለም ከዛ ውስጥ ነው መጥቶ ያንን ያደረገውና ይቋቋሙ አልቻለም ግን ስለዚህ እንደ ያው እንዳየነውና እሱ ትንሽ ማለት አይመልሰውም የተወሰነ ማለት ይረዳዋል በያስበይ ነበር ምክንያቱም የካርሎ አንቸሎቲ ቡድኑ ፕሪሚየር ሊግ ላይም ጥሩ ነበር ኤፍኤ ካፕን አሸንፏል ምንም እንኳን ያው ቻምፒየንስ ሊግ ላይ ስኬት ማስመዝገብ አይችሉምና ደብል ያሸነፉበት ነጥባቸውም ጥሩ ነበር ብዙ ግብ የሚያስቆጥር ቡድን ነበርና ቢያንስ ራሱን ሪዲም አላረገም በተወሰነ መልኩ ቼልሲ ላይ ምንም ጥያቄ የለውም ቅድም እንዳልኩ እንደ ነብር ጭራን ያየው የቼልሲን አጋጣሚ ብያለሁ ይዟል እኮ ለፍቷል ሰርቷል ውጤቱን አምጥቷል ሄደና ደግሞ ያንን መልሶ ሃውንት ሊያደርገው የሚችለው ነገር መጣበት እና መቼም ከባለቤቱ ያወቀ ቡዳ ነው ይባላል እሱ ራሱ የተናገረው በጣም ነው የረበሸኝ በቃ ልረሳው አልቻልኩም ነው የሚለው አይደል ያ ፍጹም ቅጣት መለያመት ከመለያመቱም በኋላ ከሰዓታት በኋላም እኮ የሆኑ ሬዚሊየንት ለመሆን ሙከራ አድርጓል ቼልሲ ውስጥ ያጣውን ኦክሲጅን ነው ያገኘው ብሩክ ከዛ በፊት የነበረውን ያንን ኦክሲጅን አግኝቶ ኦክሲጅኑ እዛ መጨረሻ ሞስኮ ላይ በድንገት አለቀበት እንደገና ደግሞ ያንን ለማካካስ ደግሞ ሙከራ አድርጎ ነበር ግን አልቻልኩም ያለው እንግዲህ እኛ ችሏል ማለት አንችልም እሱ አልቻልኩም ብሎ ረብሾኛል ብሏል እሱ እኛ ረብሾም ማለት አንችልም እና በዛው ደግሞ ያው አንድ ሌላ ኮንትሮቨርሲ 2010 ዓለም ዋንጫ ነው ቀደምም በተወሰነ መልኩ አንስተዋል ኦንሪ ያችን ኳስ በእጁ ነክቶ አለፉ ምናልባት ሳውዝ አፍሪካ ላይ የተፈጠረው ነገር ብዙ ሰዎች ጀስቲስ ነው ሊሉ ይችላሉ የፈረንሳይ ቡድን መፈረካከስ አለመስማማትና ከዛ ጋር ግን ተያይዞ አንድ በጣም የገረመኝ ነገር ሊኪፕ እንዴት ስቶሪውን ከቨር እንዳደረገው ሲናገር ነበር አኔልካ ምናልባት በአንድ ሳይድ ስለሰማ ነው ሙሉ ኢንፎርሜሽን ደርሶ ላይሆን ይችላል ግን እዛ ላይ ነገሮች ተጨማምረው በተጋነነ መልኩና እሱ ያለውንና ያደረገውን ነገር በማይወክል መልኩ እንደቀረበ ተናግሯል ሊኪፕ ደግሞ አንተ ቀደምም እንዳልከው በጣም ፌር የሆነ ታዋቂ የሆነ ጋዜጣ ነውና እንደውም ምናልባት አሁን ባለንበት የኢንተርኔትና ዲጂታል ዘመን ምናልባት ለክሊክና ለተለያዩ ገቢዎች ስቶሪስ ክሬት ይደረጋሉ ወይ ይጋነናሉ ግን ምናልባት በዛን ጊዜ ከሊኪፕን ከመሰለ ጋዜጣ ላንጠብቀው እንችላለንና ከዚህ ጋር ያይዘ የሁኔታውን የሳውዝ አፍሪካ ምን ተከሰተ የሚለውንና ሊኪፕ ደግሞ ያው ከጋዜጠኝነት ኢቲክስም አንፃር እንዴት ታየዋለ ከቨር የተደረገበት ሁኔታና ያጋጠመውን ሁኔታ እሺ በጣም አሪፍ ጥያቄ ይመስለኛል ይሄን ብዙም ያነጋግረን ነው የክኒስና የምትባለው ከኬፕ ታውን ትንሽ ወጣ ብላ የምትገኝ አንዲት መንደር ውስጥ ነው የፈረንሳይ ብሔራዊ ቡድን ካምፕ ያደረገው የነበረው እና አሁን የክኒስናው አጋጣሚ ወይም የላፌር አኔልካ ይሉታል እነሱ የአኔልካ አፌር እየተባለ ይገለጻል ብዙ የሚያስተምር አጋጣሚ ነው ያ አጋጣሚ ብሩኬ ብዙ የሚያስተምር በጆርናሊዝም ብዙ የሚያስጣኞችም እንደዚህ አይነት ከባድ ጥፋት እንደሚያጠፉ በጣም የታመነባቸው ብዙ እንዲያውም ችግሮችን ሶልቭ ያደርጋሉ ተብሎ የሚታመኑ አለቆች የችግር ምንጭ እንደሚሆኑ ጥሩ ማስረጃ ነው እንግዲህ አሁን ቅድም እንዳልከው አንድ ወገን የሰማ ነው የሚለው ነገር ኒኮላ አኔልካን ጥፋተኛ አለማድረጉ ላይ ተጫዋቾች ሁሉ በአንድ ላይ ወግነው ሲሟገቱ እስካሁንም ድረስ ሲሟገቱ ቆይተዋል ያኔም ዓለም ዋንጫ ላይ ብሔራዊ ቡድን ያ ፈረንሳይ ብሔራዊ ቡድን እያለ ልምምድ አንሰራም ብለው ታይቶ በማይታወቅ ሁኔታ ለኒኮላ አኔልካ አድልተው ወግነው አሰልጣኙን ለብቻ እንዲነጠል በማድረግ አውግዘውታል ውድድር ውስጥ ይያሉ ማለት የዓለማችን እግር ኳስ ተጫዋቾች ትልቁ ህልም የሀገራቸውን ብሔራዊ ቡድን ማሊያ ለብሰው በዓለም ዋንጫ ላይ መሳተፍ ውጤት ሊያመጣ የሚችል ፖቴንሻል ያለው እንደ ፈረንሳይ ብሔራዊ ቡድን ያለ ስብስብ ደግሞ ውድድር ውስጥ ሆኖ ስለ ውጤት ያስባል እንጂ ለአንድ ጉዳይ በአኔልካና በአሰልጣኙ መካከል ተፈጥሯል ለተባለው ጉዳይ ለተጫዋቹ ብቻ አድልቶ ልምምድ አንሰራም የሚል በጣም አማተር ይሆን ውሳኔ ላይ ይደርሳል ተብሎ አይታሰብም ግን ከ8 ዓመት በኋላ እንግዲህ ሬይሞንድ ዶሚኒክ
የሰጡት ቃለ ምልልስ ነው አኔልካ ጥፋተኛ እንዳልሆነ በሌላኛው ወገን ማረጋገጫ ነው ምንድነው የተፈጠረው ያኔ በመጀመሪያ ገና አኔልካ ሲመረጥ ለፈረንሳይ ብሔራዊ ቡድን ሲመረጥ ጀምሮ አንድ ለአሰልጣኙ ያቀረበው ማስጠንቀቂያ አለ እፈልጋለሁ እመርጣለሁ ሲሉት አይ ምትመርጠኝ ከሆነ ግን የጨዋታ ስታይሌን ወቅ ባህሪዬን ወቅ በዛ መልኩ ምታጫውተኝ ከሆነ ጥሩ አለበለዚያ ግን አይሆንም ብሎታል ለምንድነው ግን እንደዚህ ያለ ይኸውልህ አሁን በዶክመንተሪው ላይ አልተገለጸም አይደል ለምንድነው ግን ኒኮላ አኔልካ ለዓለም ዋንጫ ትመረጣለህ ይዤ ሄዳለሁ ሲለው ሬሞንድ ዶሜኔክ ይሄን ቅድመ ሁኔታ ያስቀመጠው ለምን ዶክመንተሪው ላይ ጥያቄ አይመለስም ነገር ግን ሬሞንድ ዶሜኔክ ጥሩ ባልሆነው ባህሪው ነው የሚታወቀው እግር ኳስ ይሄ በጣም ዘመናዊ አሰልጣኞች ሊከተሉት የሚገባ የተጫዋቾች ሴሌክሽን አመራረጥ መንገድን ቸል ይያለ ባጓጉል እምነት በአስትሮሎጂ ሳይቀር አንተ ሳጂታሪየስ ነህ ቪርጎ ነህ ሊዮን ነህ ምናምን ይያለ እንዲህ አይነት ተጫዋቾች አይሆኑኝም ይያለ በሜዳ ላይ በክለብ እግር ኳስ ላይ ጥሩ ብቃት እንኳን ቢኖር በዚህ ምክንያት ላትሰለፍ ትችላለህ በዚህ ምክንያት ላትመረጥ ትችላለህ እና ይኸውልህ እኔ ሬሞንድ ዶሜኔክ ማቀው የፈረንሳይ ብሔራዊ ቡድን ዋናውን ቡድን ከመያዙ በፊት ልጅ ሆኜ ነው የት መሰለ ማቀው በመኝታ ቤት የግድግዳ ላይ ማቀው እተኛበት የነበረው ክፍል ውስጥ ብዙ ፖስተሮች ነበርና እሱ የፈረንሳይ ተስፋ ብሔራዊ ቡድን አሰልጣኝ ሆኖ ረጅም ጊዜ ሰርቷል እነሱ ኢንተርናሽናል ኤስፖር ይሏቸዋል እነዚህን ተጫዋቾች ፈረንሳይ የተስፋ ቡድን ከ21 አመት በታች ቡድን ማለት ለረጅም ጊዜ ልምዱ የፈረንሳይ ተጫዋቾች 1990 እስከ 2010 ድረስ በብሔራዊ ቡድን ያገለገሉትን 1990ዎቹ መጨረሻ ላይ 90ዎቹ አጋማሽ ልበል እስከ 2010 ደቡብ አፍሪካ ዓለም ዋንጫ ድረስ የነበሩት የብሔራዊ ቡድን ተጫዋቾችን ሁሉ በአንድ ይሁን በሌላ ወገን እሱ አሰልጥኗል ወይ ስካውት አድርጓቸዋል ለመምረጥ እና እነዚህ ዳን ያኔ ጸጉሩ እዚህ ድረስ ሙሉ ሆኖ ሌሎችም እነ ሊሊያን ቱራም እዛ ቡድን ውስጥ ነበሩ እዛ 2010 ዓለም ዋንጫ ላይ ታዲያ ደቡብ አፍሪካ መልበሻ ቤት ውስጥ ያውሉ ረብሻ ሲነሳ ካምፕስ የነበሩ ተጫዋቾች ሁሉ ማን ነው ሬሞንድ ዶሜኔክን ያውቁታል በባህሪው ተጫዋቾች ብዙ ጊዜ የተገደበ አመለካከትን ያላቸው ወደ ዶክመንተሪው ስንመጣ ሮበርት ፒሬዝ አንድ ቦታ ላይ ገልጾታል ሰውየውን አውቀዋለሁ ሰውየውን ስለዚህ በእንደዚህ አይነት ውዝግብ ላይ ዶሜኔክ ልክ ነው ብለህ ለመከራከር በጣም ይከብዳል አሁን አኔልካ ምንድነው ዝምተኛ ነው ተናጋሪ እኮ አይደለም አኔልካ ነገር ግን ዝም ይልና ማኖ ቴሪ ኦንሪ እንዳለውም ነው ልክ ቮልካኖ ነው ያለው አይደል እንደ እሱ ራሱን ነው ቮልካኖ ያለው አኔልካ ሊፈነዳ የደረሰ ቮልካኖ ሆኜ ነበር በዛ ሰዓትና ፈነዳው ነው የሚለው አይደል ኦንሪ ግን የገለጸበት መንገድ ልክ ኬጅ ውስጥ እንዳለ አውሬ ብረቱን ኬጁን ከነካበት እዛ ላይ ነው ችግር ይመጣል ዝም ያለ ነው ዝም ያለ የታሰረ ሰው ነው ይሄ በኬጅ ውስጥ ያለ እንደዛ ነው የሚቆጠረው ከዛ ከዶሜኔክ ጋር እንግዲህ ግጭታቸው ምንድነው በጨዋታው ላይ እኔ ላይ አልቀርም ይሏል እንደ አጥቂ የምጫወት ከሆነ እየተመለስኩ መጫወት አለብኝ እንደ ሚድፊልደርም እንደ አጥቂ ሲመለስ እኔ አላዘዝኩን ነው አንተ ያረክ ያለው የሚል የተለመደ አይነት ተግሳጽ ሊገስጸው ሞከረ እዛ መልበሻ ቤት ውስጥ ራሱ ማሰልጣኙ ያለውን ቨርሽን ብንወስድ በኋላ ጫማዎቹን በእጁ ይዞ ልክ ይሄንን ስነግረው ይሄ የማይረባ ቡድንን ለብቻ አሰልጥን ብሎ ፊቱን አዙሮ ከመልበሻ ቤት ወጣ ነው ያለው ይሄ ምንም የሚያጨቃጭቅ አልነበረም ለኪፕ ግን
በፊት ገጹ ላይ የተጠቀመበት ግን አሰልጣኙን ሰድቧል በብልግና በጣም ኦብሲን የሆነ ቆሻሻ ቃል ተጠቅሞ የአሰልጣኙን እናት ሁሉ ሰድቧል የሚል ነው በትልቁ ያወጣው። አሁን እንግዲህ ከጆርናሊዝም ፖይንት ኦፍ ቪው የምንማረው ነገር የፈለገ ኳሊቲ ቢሆን አንድ ጋዜጣ የራሱ ነጥብ የሚጥልባቸው ጥቁር ነጥብ በፋይል ውስጥ እንድታስቀምጥለት በአእምሮ ፋይል ውስጥ የምታከብረው ጋዜጣ ሁሉ የሚደናቀፍበት ጊዜ እንዳለ ነው የሚያሳየው። ሌኪፕ ለምንድን ነው ሊተባበር ያልፈለገው ለዚህ ዶክመንተሪ? መተባበር ስለ የሌኪፕ ሰዎች ወጥተው በዛ ጊዜ የተፈጥሮ ነበር ብለው እንኳን ያለፈውን ታሪክ ለመናገር አልደፈሩም። ይሄ ብቻ አይደለም ፊት ገጹን እንዳትጠቀሙ ብለው ፍቃዱን አንሰጥም ያሉት በኮፒራይት እንከሳቸዋለን። ስለዚህ ዶክመንተሪው የፊት ገጹን አልተጠቀም። የፊት ገጹ ግን እንዴት ይሄ ሊሆን ይችላል? ተጫዋቾች ለምንድነው ለአኔልካ ያደሉት? ዝም ያለ ነው ስትነካው ነው የሚፈነዳው እና ግን ይሄንን ሊልም አይችልም። ሌኪፕ መሳሳቱን 100% እርግጠኛ ነበር። ራሱ ፓትሪክ ቪዬራ የቡድኑ አምበል በዛው ሁሉ ውዝግብ መካከል በሰጠው ጋዜጣዊ መግለጫ ላይ ይሄን አላደረጉም ይሄን አድርገዋል ተጫዋቾች ካቅም በታች ተጫውተዋል ምን ይባል ችግር የለውም ነው ብዙ ምክንያቶች አቀረበና እንዴ አይነት ችግር የለውም ነገር ግን ኒኮ ይሄንን ተናገረ ብሎ ግን ፊት ገጽ ላይ ማውጣት ግን ይሄ ግን መስመርን ማለፍ ነው እና ሌኪፕ ተከስቷል። ከዛ በኋላ ሌኪፕ በብዙ መረጃዎች ራሱ ማሰልጣኙ ዶሚኒክም እንዳለው በኋላ በዛ ከ8 ዓመት በኋላ እኔ ያንን ቃል ተናግሮ አልሰደበኝም ብሎ ነው ጋዜጣው ለኬት እንዳመጣው ይሄንን ቃል ለመግለጽ በጣም ከባድ ነው። እንዴት እኔ አላውቅም ከሌኪፕ ፈጽሞ የማትጠብቀው ይሄ ጉዳይ ታዲያ እስከ ኤሊዜ ፓላስ ድረስ ነው የገባው። እንደ ሶሻሊስት ፕሬዝዳንት ነበሩ በወቅቱ ፈረንሳይን ይመሩ የነበሩ ሶሻሊስት አመለካከት ያላቸው በቀጥታ ተጫዋቾቹ ይሄ ራስ ወዳድነት ገንዘብ ፍለጋ ምናምን ብለው ነው መግለጫው በሳቸው ፖለቲካ አስተሳሰባው ከዛ አንፃር መንዝረውት ነው እነሱ ዝም ብሎ ስንት ደሃ ምንም ማያገኝም ያለው ወይም ትንሽ ነው የሚያገኘው እነሱ ፕሪቪሌጅ ስለሆኑ ነው እንደዚህ የሚሆኑት የሚል ወቀሳ ነው ነገር ነች እቺ ኮቪድ ላይም ባለፈው እንደዛ ሲባል ነበር። እንግሊዝ ራሱ የሥራ ሲለቀቅ ምናምን ተጫዋቾችን እንደዚሁ ታርጌት ሲያደርጓቸው ነበር። ይሄ የተለመደ እንደዚህ አይነት ነገር እና ውዝግቡ ብቻ እስካሁንም ድረስ ብዙ ነገሮች ተጽፈውበታል መጽሐፎች ሁሉ ወጥተውበታል። በኋላ በአሰልጣኙና በኒኮላ አኔልካ መካከል በተፈጠረው ችግር በዛ ችግር ይፋ በሆነው ተጫዋቾችም አደሙ ልምምድ አንሰራም አሉ። የፈረንሳይ ፌዴሬሽን ምክትል ፕሬዝዳንቱም በቃ ሪዛይን አረጋሉ አሉ። ሌሎችም በካሜራ እየተቀረጹ የተፈጠሩ ሜዳ ውስጥ የተፈጠሩ ችግሮች ነበሩ። ተጫዋቾች አንሰራም አሉ። አሰልጣኙ ለብቻ ወደ አውቶቡሱ ሄደ። የፊዚካል አሰልጣኙ ፊሽካውን ሁሉ ሲወረውር ታየ ምናምን ብቻ እንዲህ አይነት ደስ የማይሉ ነገሮች ተፈጠሩ። አሁን ደርሰው ተጫዋቾች ኳስ አቁመው ሸብተው በቴሌቪዥን ፕሮግራሞች ላይ ተንታኝ ሆነው ሲቀርቡ የሚናገሩት ነገር አለ። በ2010 የዓለም ዋንጫ ላይ በክኒስና በተፈጠረው አጋጣሚ እናፍራለን። ማንም ይሁን ጥፋተኛው መሆን የሌለበት ነው እና ያ ትውልድ በወቅቱ እኔ 2010 ዓለም ዋንጫ ላይ እንደ ፈረንሳይ ደጋፊ በልዩ ትኩረት ነበር ያንን ዓለም ዋንጫ ያየሁት እና አብሬም ደግሞ ኢትዮ ስፖርት ነጽፍ ነበር። ይሄ ጉዳይም ስንዘግበው ነበርና በጣም ነበር የተበሳጨሁት እንደ ደጋፊ ማለት ነው። ይሄ ጋዜጣው ላይ የሚጻፍ ሳይሆን ለራሴ ምክንያቱም ፈረንሳይን ደግሞ ማይወዱም ያበሽቁ ጓደኞች ይኖሩሃል አይደል? በተለይ ብራዚል ደጋፊዎች እኛ ማለት ነው ብራዚል እናንተ በተለይ በዙሪያዬ ነበሩ። አንዳንዶቹ አሁን በህይወትም የሉም ይገርማል። ወጣቶች ሆነው በሚያሳዝን ሁኔታ በህይወት መንገድ ላይ የተቀጠፉ ልጆች ሁሉ ነበሩና እነርሱ እንዴት ያበሳጩኝ እንደነበር አትጠይቀኝና ለዛ ሁሉ ዳረገን ሬሞን ዶሚኒክ የሚባል ብለን እርግጥ ነው ያኔ አኔልካንም ጥፋተኛ አድርጌ ነበር በግሌ
ሰው መሆን የለበትም። እንዴት የሆነ እውነት ቢኖረው ለኪፕ ይሄንን ያወጣው እንጂ እንዴት ሊሆን ይችላል የሚል ጥርጣሬ ነበረ። ብቻ ይኸውልህ ኤሜ ዣኬ 1998 ዓለም ዋንጫ ምርጫ ላይ በወሰነው ውሳኔ ኒኮላ አኔልካ ከአሰልጣኙ ጋር ጸብ ውስጥ ገብቷል። ከዛ በኋላ ሮጀር ለሜር 2000 አውሮፓ ዋንጫ ላይ እሱ እዛ ላይ መረጠው ነበር። እንደውም ከለሜር ጋር ነው የተሻለ ግንኙነት ያለው ከብሔራዊ ቡድን አሰልጣኞች። ዣክ ሶንቲኒ 2004 የአውሮፓ ዋንጫ ጊዜም እንደዚሁ ከኒኮላ አኔልካ ጋር ችግር ተፈጥሯል። በምርጫ ላይ ተናግሮታል ማለት ማንቸስተር ድረስ መጣል። የማንቸስተር ደርቢ በተደረገበት ጨዋታ ላይ ከጨዋታው በኋላ መልበሻ ቤት መጥቶ የማልመርጥህ ስለማላቅህ ነው ብሎ ነገረኝ። እንዴት አታቀኝም? እኔ ለአርሰናል ተጫውቻለሁ፣ ለሊቨርፑል ተጫውቻለሁ፣ ለፒኤስጂ ከዛ በፊት ተጫውቻለሁ፣ ሪያል ማድሪድ ተጫውቻለሁ ብዬ ነገርኩት እና ማታቀኝ ከሆነ ምን ልታረግ መጣ? ተመለስ። በጣም ከባቶኝ አልኩት ያለው እንደውም ሊቭ ሚ አሎን ያለው እና አረ ሌላም ብሏል። ሌላም ያላለው ነገር የለም። እና ከዛ ደግሞ ይኸውልህ የሬሞን ዶሚኒክ እንግዲህ የ2010 የዓለም ዋንጫ ደግሞ የሱም ጥፋት ይሁንም አይሁንም ለኪፕ ነገሩን አቀጣጥሎታል። ግን አኔልካ ይሄንን ሊል እንደሚችል ከብሔራዊ ቡድን አሰልጣኞች ጋር የፍቅር ጥላቻ ላቭ ሄት ሪሌሽንሺፕ እንዳለው ጋዜጠኞቹ ስለሚያውቁ ምናልባት በጣም ኦቨር ሴንሴሽናላይዝ ተደርጎ ይሆናል። ለኪፕ ግን ሴንሴሽናላይዝ በማድረግ ደግሞ አይታወቅም። ግን የለኪፕ ጋዜጠኞች አኔልካ ይሄን አያረግም ብለው ግን ለመወሰን ለመደምደም እንደተቸገሩ ነው የምታውቀው። የሆነ መረጃ ከአሰልጣኙ አካባቢ ነግሯቸዋል የሆነ ምንጭ። ይሄንን ያዙና እንግዲህ ይሄ ምንድነው በጆርናሊዝም ሎጂካል ቲንኪንግ አለ አይደል? ዝም ብለው ወስደህ ግጥም የምታረገው ከሆነ አየር ላይ የምታበቃው ጋዜጣ ላይ የምትጽፈው ከሆነ ያ ችግር ነው። ግን ፋክት ቼኪንግ አለ፣ ሎጂካል ቲንኪንግ አለ። ከዛ በፊት ሊሆናል አይሆንም ኤዲተሩ ሎጂካሊ ማሰብ አለበት። ብዙ ምክንያቶችን ማየት አለበት። ፋክት ቼኪንግ ደግሞ አለ። አንዴ ሁለቴ ሶስቴ አራቴ ቼክ የምታረግባቸው። ለኪፕ ይሄንን ሁሉ አልፎ ነው እንግዲህ ያንን ያተው ምንጩን አምኗል። በሎጂካል ቲንኪንግ ደግሞ የኒኮላ አኔልካ ያለፈ ታሪክን ካየው አያረግም የሚባል አይደለም። መጀመሪያውኑ ፍንጮች ነበሩ። ስለዚህ ሆነ ብሎ ነው ያተመው እና በእሳቱ ላይ ቤንዚን ያርከፈከፈው እስከ ፈረንሳይ ፓርላማ ድረስ እስከ ኤሊዜ ፓላስ ድረስ የገባውና በፈረንሳይ እግር ኳስ ታሪክ በጣም ቆሻሻ ከሚባሉ አጋጣሚዎች አንዱ ነው የተፈጠረው። ስለዚህ የክኒስና አጋጣሚ ወይም የአኔልካ አፌር በጣም ቆሻሻ የሆነ በፈረንሳይ ታሪክ ውስጥ በጣም ጥላሸት የቀባ መጥፎ አጋጣሚ ነው። በአጠቃላይ በጣም ማራኪ ዶክመንታሪ ነው። ከሪከርድ ከማድረጋችን በፊት እያወራን ነበር። የኔትፍሊክስ ዶክመንታሪ ምንም እንከን አይወጣለትም እያልከኝ ነበርና በጣም ቆንጆ ነው። ያላዩትም ተመልካቾቻችን የእግር ኳስ አፍቃሪያን ካሉ እንዲያዩት ነው የምንጋብዘው። ባለፈው ግርማቸውን ጋብዤ ስናወራ ሁላችሁ የምታውቁት ብዬው እሱ ነገር ክሊሼ ነው ሁሌ ይባላል ብሎ ነበር። ለዛ ነው አንተን ሁላችሁ የምታውቁት መንሱር ያደርኩት። አሁን ግን ሌላ ክሊሼ ደግሞ ልጨምርብህ ነውና በእኛ ሀገር እስቲ ምን ይሆን ለመጨረሻ የምታስተላልፈው መልእክት ካለ እድል ልስጥ ይባላልና በአጠቃላይ እድል ልሰጥ ነው። አሁን ያው ከዶክመንታሪው አንፃር ከአኔልካ ሚዮት አንፃር በአጠቃላይ ያለህን ቪው እና ከጋዜጠኛም ፖይንት ኦፍ ቪው እንደዚሁም ደግሞ ተጫዋቾች ደጋፊዎች ምን ይማራሉ ከዚህ ዶክመንታሪ የሚለውን ነገር እናንሳና ውይይታችንን ማጠቃለል እንችላለን። መልእክት እንኳን የለኝም። መልእክት ሳይሆን ለወጣት ተጫዋቾች ግን ብዙ የሚያስተምር ነገር አለ። ፕሮፌሽናል ፉትቦል ሁልጊዜ አልጋ ባልጋ አይደለም። ወይም ደግሞ እንደ ደረጃ ፕሮፌሽናል እግር ኳስን መጫወት ስትጀምር ሊያጋጥሙ የሚችሉ በወጣትነት በጉርምስና ወቅት ላይ ሊያጋጥሙ የሚችሉ ነገሮችን እንዴት ማለፍ እንዳለበት ትምህርት የሚሰጥ። ምክንያቱም የፉትቦል ፀሐይ ፈጠን ብላ ነው የምትጠልቀው። ቶሎ ወጣልህም ከሆነ መጥለቁ አይቀርም እና ጊዜ ቆሞ አይጠብቅህም። በእግር ኳስ ላይ ደግሞ የበለጠ የእግር ኳስ ተጫዋች ህይወት የተገደበ
እንዴት ነው ይሄንን መጠቀም የምችለው? እንዴት ነው በጥሞና የራሴን ካሪየር መምራት የምችለው? ውሳኔዎች ይሰብሩሃልም ይጠግኑሃል። የሚጠግኑ ውሳኔዎችን ፖቴንሻልን እውን የምታደርግበትን ውሳኔዎችን እንዴት ነው መወሰን የምችለው ለሚለው ጥሩ ማስተማሪያ ነው ታሪኩ። በመጀመሪያ ከመነሻው በክሌር ፎንቴን ምን አይነት ከዋክብት በአንድ ትውልድ ላይ በአንድ ወቅት ላይ በብዛት እንደተፈጠሩ ይነግረናል። አኔልካ ያንንም ሰብሮ አልፏል። በከዋክብቶች መካከል የሚደረገውን ፉክክር ሰብሮ አልፎ ነው በፔዤ ጭራሽ ኃይለኛ ስብስብ ውስጥ የገባው። ፓሪስ ሰን ጀርመን በወቅቱ የካናል ፕሉስ ንብረት ነበር። አረቦቹ ከመያዛቸው በፊት አሁን ካታር ባለሀብቶች ከመያዛቸው በፊት የፔዤ ወርቃማ ዘመን የነበረው ያ ነው። የነ ኒኮላ ማን ነው የነ ዳቪጂኖላ የነ ጆርጅ ዌያ የነ ከዛ በኋላም ደግሞ ያ ትውልድም ካለፈ በኋላ እነ ፓትሪስ ሎኮ እነ ራይ ያስቀጠሉት የአንድ ወቅት ውጤታማ ዘመን ነበር። የአውሮፓ ካፕ ዊነርስ ካፕን ያሸነፈው ፔዤ ከዛ በፊት በቻምፒየንስ ሊግ የክራይፍን ባርሴሎና በሩብ ፍጻሜ ያሸነፈ ብቻ ብዙ በጣም አስደናቂ ታሪክ የነበረው እንዲያውም የመጀመሪያውን አፍሪካዊ ባሎን ዶር አሸናፊ ያወጣ ምንም እንኳን በሚላን ሳለ ባሎን ዶሩን ቢያነሳም ጆርጅ ዌያ ግን በፓሪስ ሰን ጀርመን የሰራው ስራ ነው ወደ ሚላን እንዲዘዋወር ያደረገውና በዛ ትውልድ ውስጥ ከዛ ትውልድ በኋላም ወይም ከታላቅ ቡድን መገንባት ማግስት አሁንም ጥሩ ስብስብ ባለው ቡድን ውስጥ ገብቶ አኔልካ እንደገና ማንጸባረቅ ችሏል። በወጣትነት ገና 20 ዓመት ሳይሞላ ይሄን ማድረግ ከቻልክ እና ደግሞ ወደ ሌላ ሀገርም ተሸጋግረ እንደ ፕሮፌሽናል ተጫዋች የሌላ ሀገርን ለሌላ ሀገር ክለብ የመጫወትን ፈተና በተሻለ ሁኔታ መወጣት ችለህ ግን ደግሞ በአንዳንድ ውሳኔዎች ደግሞ በካሪየር ፖቴንሻልህን ሙሉ ለሙሉ ማሳየት የማትችልበት ደረጃ ላይ የሚያደርስህን ውሳኔ ስትወስን ምን ያህል ጉዳት እንዳለው የኒኮላ አኔልካ ታሪክ በደንብ ይገልጽልናልና ወጣት ተጫዋቾች 18 19 20 ላይ ያሉ የሆነ እድል ካገኙ ያንን እድል ይወልህ በጣም ጥሩ ብቃት እያሳዩ ብዙ እየተጨበጨበላቸው ብዙ እየተመሰገኑ ደጋፊ እየወደዳቸው ሁሉም በቃ አፈራይን ካሲላቸው አሁንም ማዳመጥ የሚገባቸው ውስጥ እንዳላቸው ግን ማወቅ አለባቸው። ውስጥህን የምታዳምጠው ደግሞ ብዙ አማካሪዎች ይኖሩሃልና ያንን ሁሉ ወስደህ ዳይጀስት አድርገህ የትኛውን ነው መምረጥ የሚገባኝ በሚለው በኩል የምትወስደው ውሳኔ አለ። እዚህ ላይ አመራረጡ ልክ አይደለም። እሱ የቤተሰብ ተጽዕኖም ችግር እንዳለው ነው ያሳየው። ምንም እንኳን እሱ አሁንም ድረስ አልተሳሳትኩም ቢልም ግን ስህተቶች እንዳሉት ግልጽ ነው የአኔልካ ህይወት መጀመሪያው ላይና መጀመሪያ ላይ ሲበላሽ ደግሞ በኋላ ማጣፈያ ያጥራል። ያ በጣም ብዙ ታሪኮች አሉ። 10ዎቹ መጨረሻ 20ዎቹ መጀመሪያ ላይ የዓለም ታላቅ ኮከብ ይሆናል ተብሎ ተስፋ የተጣለበት ተጫዋች እንዲብን ብሎ ሲጠፋ ወይም ፖቴንሻሉ ሙሉ ለሙሉ ሳያሳይ ሲቀር አኔልካ መጀመሪያው አይደል። ስንት ታሪክ አለና ይሄ ጥሩ ማስተማሪያ ነው የሚሆነው ለወጣት ተጫዋቾች ወይም ደግሞ እግር ኳስን እንደው አንደርስታንድ ለማድረግ ከፈለግን ከሜዳ ውጪ ባሉ ጉዳዮች ላይ ስለ እግር ኳስ ለመማር ባህሪውን ለማወቅ ለምንፈልግም ራሱ አንድ ማሳያ ጥሩ ምሳሌ ሆኖ መቅረብ የሚችል አጋጣሚ ነውና እኔ ለነገሩ ብሩክ በጣም ሬኮማንድ አደርጋለሁ። ለነገሩ ኔትፍሊክስ ላይ የማያቸው የእግር ኳስ ዶክመንተሪዎች ስወደው የአኔልካ መጀመሪያ አይደለም ስወዳቸውና ሁሉ ጊዜም እዛ ላይ ከተሰራ አንድ ጥሩ ነገር አለው ብዬ ነው ማየው። ለምሳሌ የሰንደርላንድ ቲል አይ ዳይ የሚለው በጣም ረጅም ተከታታይ ሲሪየስ አለ። እሱንም እንደው ማየት የሚችል ሰው እድሉ ያለው ሰው ቢያየው በአንድ ቀን አትጨርሰውም፣ ግን ቀስ ያልክ እንደ ተከታታይ ፊልም ብታየው ብዙ ነገር ነው የምትማርበት በሜዳ ላይ ከሜዳ ውጭ። እሱ ብቻም አይደለም የዲየጎ ማራዶና የማራዶና የሜክሲኮ በሜክሲኮ ሁለተኛው ዲቪዚዮን ውስጥ ያሳለፈው ጊዜ ያም በጣም ድንቅ ነውና
ብዙ የእግር ኳስ ዶክመንተሪዎች አሁን በእነዚህ በእነ አማዞን በእነ ኔትፍሊክስ እየተሰራ ነው። እንዲሁም ማን ነው አማዞን ፕራይም ነው ያለው ነው አማዞን ፕራይም እና ኔትፍሊክስ ደግሞ ይሄ ባርሴሎና ዶክመንተሪዎች ደግሞ የሚታዩበት እኛ እንኳን አክሰስ ማድረግ የምንችል አይመስለኝም። የራኩቴን ቲቪ ደግሞ አለ። እዛ ላይም የተሰሩትን ባላያቸውም ግን በዚህ በተመሳሳይ ደረጃ ላይ ይገኛሉ ብዬ ነው ማስበው እና እነዚህን ፊልሞች ያየ ሰው 100% ዋስትና ሰጣለሁ ቀር እንደማይሰንባቸው ሲጨርስ። ዶክመንታሪውን ሪከመንድ እናደርጋለን። የእግር ኳስ ጋዜጠኛ መንሱር አብዱል ቀኒ የተጣበበ ሰዓትን እንግዲህ ሰውተ ከኔ ጋር ዲስከስ ለማድረግ ስለዚህ ቶፒክ ፈቃደኛ ስለሆንክ በጣም ነው የማመሰግነው። ከዚህ በኋላም እንግዲህ የሚመች ከሆነ በሌላ ቶፒክ እንደምንገናኝ ተስፋ አደርጋለሁ። ተመልካቾቻችንም በጣም ነው የምናመሰግነው። እንግዲህ ይሄንን ቪዲዮ ሼር እንድታደርጉ አመሰግናለሁ። እኔም አመሰግናለሁ ለጥረትህ። መቼም አሁን ዘመኑ ነው ዩቲዩብ አይደለ? ለጥረትህ ያለኝን አድናቆት ሳልገልጽ አላልፍም። በርታ፣ እያሻሻልክ ለወደፊቱ ይሄንንም ወደ ሜንስትሪም ሚዲያም ልታመጣው የምትችልበት እድል አለና በደንብ እጅህን አፍታታሽ። እሺ፣ በጣም ነው የማመሰግነው። ተመልካቾቻችንም ከልብ እናመሰግናለን። መልካም ጊዜ።